የሰሜን ምዕራብ እዝ ሊሰነዘር የሚችል ማንኛውንም ጥቃት መከላከል በሚያስችለው የዝግጁነት ደረጃ ላይ ይገኛል ሲሉ ጀነራል አበባው ታደሰ ተናግረዋል። መረጃውን እናካፍላችኋለን። ኢሰመኮ የምርጫ ጣቢያዎች በፖሊስ ጣቢያና በመጠጥ መሸጫ ቦታዎች መደራጀታቸውንና የዜጎች ተሳትፎ በግዳጅ መደረጉ ዛሬ በሰጠው መግለጫ አስታውቋል። ይህንን መረጃ እናካፍላችሁ ይሆናል። ኢትዮጵያውያን በደቡብ አፍሪካ የገጠማቸው የዜኖፎቢያ ጥቃትና ተዛማጅ ችግሮች የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን ያስታወስናችሁ። በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ሰሜን ምዕራብ እዝ ሊሰነዘር የሚችል ማንኛውንም ጥቃት መከላከል በሚያስችለው ደረጃ ላይ ነው ሲሉ ጀነራል አበባው ታደሰ ተናገሩ። ሰሜን ምዕራብ እዝ ከየትኛውም አቅጣጫ ሊሰነዘር የሚችል ጥቃት መከላከል በሚያስችለው የዝግጁነት ደረጃ ላይ እንደሚገኝ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ተናገሩ። ጀነራል አበባው ታደሰ በሰሜን ምዕራብ እዝ የግዳጅ ቀጠና ተገኝተው የሰራዊትን የዝግጁነት ደረጃ ተመልክተዋል። ምክትል ጠቅላይ ኤታማዦር ሹሙ ጀነራል አበባው ታደሰ በግንባር የሚገኙ የሰሜን ምዕራብ እዝ የጦር ክፍሎችን ወታደራዊ አካላዊና ስነ ልቦናዊ ዝግጁነትን ተዘዋውረው የተመለከቱ ሲሆን እዙ ከታሪካዊ ጥረቶቻችንም ቢሆን ከባንዳዎች ሊሰነዘር የሚችል ጥቃትን መመከትና መደምሰስ በሚያስችለው የዝግጁነት ደረጃ ላይ እንደሚገኝ አረጋግጠዋል። ሰሜን ምዕራብ እዝ መከላከያ የሰጠውን ግዳጅ በላቀ ጀግንነት እየፈጸመ የመጣ የተቋማችን አስተማማኝ እዝ ነው ያሉት ጀነራል አበባው ታደሰ እዙ የህወሓትን ሀገር ማፍረስ ተከታታይ ወረራ በመመከትና ሀገርን በማጽናት ትልቅ ሚና የነበረው ጠንካራ እዝ ስለመሆኑም አንስተዋል። ሰሜን ምዕራብ እዝ በአማራ ክልል ግጭትና ሁከት ለመፍጠር በተንቀሳቀሰው የሀገር ውስጥ ባንዳ በሆነው ጽንፈኛው ቡድን ላይ ጠንካራ ምት በማሳረፍ ያሰበውን ኢትዮጵያን የማጥፋት ሴራ በማክሸፍ ጽንፈኛው ቅስሙ እንዲሰበርና እጅ እንዲሰጥ በማድረግ ወገን የኮራበት ጥላት ያፈረበትን ከፍተኛ ስራ የሰራ እዝ ስለመሆኑ ተናግረዋል። እናንተ አባቶቻችሁን የጀግንነት ታሪክና አደራ ተቀብላችሁ ኢትዮጵያን ለመጪው ትውልድ ለማስረከብ ላደረጋችሁትና በቀጣይም ለምታደርጉት ተጋድሎ ኢትዮጵያና ተቋሙ ይኮራባችኋል ሲሉም ጀነራሉ ተናግረዋል። ጀነራል አበባው ታደሰ ከሰራዊቱ ጋር በነበራቸው ቆይታ ኢትዮጵያና ተቋሙ ይኮራባችኋል ያሉ ሲሆን የጦር ኃይሎች ጠቅላይ ኤታማዦር ሹሙ የክብር ፊልድ ማርሻል ብርሃኑ ጁላ መልእክት አስተላልፈዋል። የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በበቀለ በበኩላቸው ከተቋሙ የተሰጡትን ተደራራቢ ግዳጆችን ተቀብሎ በጽናትና በቁርጠኝነት ፈጽመዋል። ለቀጣይ ግዳጅና ተልዕኮም ዝግጁነቱም ከመቼውም ጊዜ በላይ የላቀ መሆኑንም ተናግረዋል። ዘገባውም ተናግሯል። በሌላ መረጃችን ኢሰመኮ የምርጫ ጣቢያዎች በፖሊስ ጣቢያና በመጠጥ መሸጫ ቦታዎች መደራጀታቸውንና የዜጎች ተሳትፎ በግዳጅ መደረጉን ዛሬ በሰጠው መግለጫ አስታውቋል። በኮሚሽኑ የሲቪል ፖለቲካ መብቶች ዳይሬክተር መቅደስ አማኑ ሂደቱ ከመሰረተ ልማት ችግሮች ጀምሮ እስከ ግልጽ የሰብአዊ መብት ጥሰቶች ታዩበት መሆኑንም ጠቁመዋል። በሪፖርቱ በሕግ የተከለከሉ ቦታዎች በፖሊስ ጣቢያዎች፣ በመከላከያ ካምፖች አቅራቢያና በመጠጥ መሸጫ ግቢዎች ውስጥ መደራጀታቸውን መለየቱ ጠቁመዋል። በሚዛን ከተማ ዜጎች ከገዢው ፓርቲ ሰልፍ ላይ በግዳጅ እንዲሳተፉ መደረጉንም ኮሚሽኑ አረጋግጧል። ተፎካካሪ ፓርቲዎች በአዲስ አበባ፣ በሶማሌ፣ በኦሮሚያ ክልሎችና ስብሰባና ሰላማዊ ሰልፍ እንዳያደርጉም ክትትል እንደጣለባቸው ተናግረዋል። በምርጫ ጣቢያዎቹ በቂ መረጃና የምልክት ቋንቋ ተርጓሚዎች ባለመኖራቸው እንዲሁም ምዝገባውን ለማከናወን የሚያስፈልጉ የሕክምና ማስረጃዎችን በወቅቱ ለማግኘት በመቸገራቸው የአካል ጉዳተኞች ተሳትፎ ተስተጓጉሏል ብለዋል። በሀገሪቱ በሁሉም ክልሎች የታየው ኔትወርክ መቆራረጥ በቴክኖሎጂ የታገዘውን የእጩዎች ምዝገባ ሂደትን ማስተጓጎሉንም አስታውቀዋል። የምርጫ ቁሳቁስ ዘግይቶ መድረስና የምዝገባ ጣቢያዎች ከተፈናቃይ መጠለያዎች ርቀው መገኘታቸው በተለይም በአፋር፣ በጋምቤላ እንዲሁም በሌሎች ክልሎች ዜጎች ላይ እንግልት መፈጠሩንም አንስተዋል። እነዚህ በዋናነት ከተጠቀሱ ክፍተቶች መካከል መሆናቸውን ጠቆሙት። በቀጣይ የምርጫ ሂደቶች ላይ እንዳይደገሙና የዜጎች ዲሞክራሲያዊ መብት እንዲከበር ለሚመለከታቸው አካላትም ጥሪ አቅርበዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጪው ዘገባችን እናልፋለን። ኢትዮጵያውያን በደቡብ አፍሪካ የገጠማቸው የዜኖፎቢያ ጥቃትና ተዛማጅ ችግሮች ከሰሞኑ በፌስቡክ በርካቶች በተቀባበሉት አንድ አጭር ቪዲዮ ላይ አንድ የደቡብ አፍሪካ ማህበራዊ አንቂ የሚናገረውና ለሱ የተሰጠ የሰዎች አስተያየት ትኩረትን ስቦ ነበር። እኛ የማንዴላ ንብረት አይደለንም። ማንዴላ ስለ ውጭ ዜጎች የሚናገረውንም እኛን አይወክልም። ማንዴላ የራሱ ቤተሰብ ብቻ ነው የሚወክለው። ማንዴላ ከነጮች ጋር ከመደነስ ውጭ ለእኛ ምን አደረገልን? ማንዴላ እኛን እንዲያውም ሸጡናል በማለት በእልህና በቁጭት ወጣቱ ሲናገር ከመድረክ ከጎኑ የተቀመጡ ሌሎች ሰዎች ደግሞ
በትክክል እያሉ ያዳምጣሉ። በዚህ አጭር ቪዲዮ ስር አስተያየቶቻቸውን ያጋሩ አንዳንድ ሀሳብ የበለጠ ያስገርማል። አንዲት ቀን በእስር ቤት አሳልፎ የማያውቅ ሰው ለሀገሪቱ ለ27 ዓመታት እስር ቤት ያሳለፈን ሰው ሀገር የሸጠ ብሎ ለመናገር የሞራል ድፍረቱን ከየት ነው የሚያገኘው? ማንዴላ የወሰዳቸው እርምጃዎች ምንም አይነት ውጤት ቢኖራቸውም ነገር ግን ለሀገሩ የከፈለው መስዋዕትነት ክብር መስጠት አስፈላጊ ነው በማለት ነበር አንድ አስተያየት ሰጪ በሳል የሚባል ሀሳብ ያጋራው። ከሰሞኑ በደቡብ አፍሪካ የውጭ ስደተኞች ጠል የሆነ ጥቃት ዳግም አገርሽቷል። ኢትዮጵያውያንን ይጡልን፣ ጋናዎች ጥርግ ይበሉልን፣ ናይጄሪያውን አይናቸውንና የሚልልህና በቁጭት የተሞሉ የደቡብ አፍሪካውያን ንግግሮች በማህበራዊ ሚዲያ በሰፊው ሲሰራጭ ሰንብተዋል። የዜኖፎቢያ ጥቃት በደቡብ አፍሪካ ተቀሰቀሰ በተባለ ቁጥር በተለየ ሁኔታ የአፍሪካ ስደተኞች የጥቃት ኢላማ እንደሚደረጉ በተደጋጋሚ በዓለም ተመልክተናል። ከሰሞኑ የተከሰተው የዜኖፎቢያ ጥቃትም የኢትዮጵያውያንን ሕይወት ሲቀማ ሱቅና ንብረት ሲያወድም ዓለም እየተመለከተ ነው። የሰሞኑ ጥቃትም ቢሆን ከኢትዮጵያውያን በተጨማሪ የጋና፣ የናይጄሪያ፣ የሶማሊያ፣ የኤርትራና የሌሎች ሀገሮች ስደተኞችን ሕይወት አካልና ንብረትን ኢላማ አድርጎ ነው የሰነበተው። ከጆሃንስበርግ በተጨማሪም በደርባንና በፕሪቶሪያ ከተሞችም የውጭ ስደተኞችን ኢላማ ያደረጉ ንቅናቄዎች በተከታታይ የተደረጉ ነው። በጆሃንስበርግ እንደ ኦፕሬሽን ዱዱላ የተባለ አይነት የጥቁር ደቡብ አፍሪካውያን ማህበር ወይም ስብስብ ከተማዋን እያሰሰ ስደተኞችን የተከታተለ በመጎሳቆል ስሙ ይጠቀሳል። በፕሪቶሪያው ደግሞ ማርች የሚባሉ አይነት ቡድን ተመሳሳይ ጸረ ስደተኞች እንቅስቃሴ እያደረገ ይገኛል። ደቡብ አፍሪካውያኑ ስደተኞችን ስራችንን ነጥቀዋል፣ እንዲሁም ሀገራችንን በወንጀል ልትበከል አድርጓል በሚል ሰበብ ነው ዘመቻ የከፈቱት። በቡድኑ ሆነው በሚወስዷቸው የመንጋ ፍርዶችም የአፍሪካ ሀገሮች ስደተኞችም ህይወትና አደጋ ልትጥለዋል። ደቡብ አፍሪካውያኑ በተለይም ለይተው የአፍሪካ ሀገሮች ስደተኞች ላይ ጥቃት ሲፈጽሙ የሀገር የጸጥታ ኃይሎችም ሆነ መሪዎች የረባ እርምጃም አይወስዱም ተብሎ ይተቻሉ። ፕሬዚዳንት ሲሪል ራማፎሳ በህገወጥ ስደተኞች ላይ ቁጥጥር ይደረግ የሚለው የደቡብ አፍሪካ ዜጎች ጥያቄ ተገቢነት ያለው ቢሆንም ነገር ግን በዚህ መንገድ ችግሩ መፍታት እንደማይቻል ከሰሞኑም ተናግረዋል። የተለያዩ የአፍሪካ ሀገሮች መሪዎችና ኤምባሲዎች ለዜጎቻቸው ማስጠንቀቂያና ማሳሰቢያ በመስጠት ላይ ይገኛሉ። ወደ ሀገራቸው ተመለሱ ከሚሉ ጀምሮ ከቤት ባለመውጣት ራሳቸውን ከጥቃት ተከላከሉ የሚል ማሳሰቢያዎች በርከት ብለው እየተሰሙ ይገኛሉ። የውጭ ጉዳይ ሚኒስተር ቃል አቀባይ ነቢያት ጌታቸው ወይም አምባሳደር ከሰሞኑ በሰጡት መግለጫ የተፈጠረውን ችግር የደቡብ አፍሪካ መንግስት ሙሉ በሙሉ እንደሚቆጣጠር የኢትዮጵያ መንግስት እንደሚተማመን ተናግረዋል። ይሁን እንጂ በተደጋጋሚ ሲሆን እንደሚታየው የአሁኑ ችግር የደቡብ አፍሪካ መንግስት ተቆጣጥሮ የበርካታ ኢትዮጵያውያን ህይወት ይታደጋሉ የሚል ጥያቄም እየቀረበ ይገኛል። ከሰሞኑ ኢትዮጵያውያኑ ምን ገጠማቸው የሚለው ጉዳይ ቢሆን ብዙዎችን እያሳሰበ ነበር የሚገኘው። አንዳንድ ለጉዳዩ ቅርበት ያላቸው ወገኖቻቸው ኢትዮጵያውያኑ የዜኖፎቢያ ሰለባ ከመሆኑ ባለፈ ውስብስብ ችግር እየገጠማቸው መሆኑንም ለሪፖርተር ተናግረዋል። ስማቸው እንዲጠቀስ ያልፈለጉት የደቡብ አፍሪካ ነዋሪ በበኩላቸው ደቡብ አፍሪካ በአሁኑ ወቅት እየገጠሟት ያሉ በርካታ ማህበራዊ፣ ኢኮኖሚያና ፖለቲካዊ ምስቅልቅሎች ጭምር ለዜኖፎቢያ ጥቃት መነሻ ናቸውም ሲሉ ተናግረዋል። የደቡብ አፍሪካ ፖለቲካ ሁኔታ ግለቱና ትኩሳቱ የሚፈጠረው የዜኖፎቢያ ጥቃትም ቀላል መነሻ ለመሆኑን አስተያየት ሰጪው ጠቁመዋል። በቅርቡ በሰኔ ወር አካባቢ የደቡብ አፍሪካ ምርጫ እንደሚደረግ በመጥቀስ የአሁኑ ጥቃትም የዚህ አንዱ ነጸብራቅ እንደሆነም አመላክተዋል። ደቡብ አፍሪካ በአሰቃቂው የአፓርታይድ አገዛዝ ዘመን ስትማቀቅ ኢትዮጵያን ጨምሮ በርካታ የአፍሪካ ሀገሮች መንግስታትና ዜጎች ከጥቁር ደቡብ አፍሪካውያን ጎን ተሰልፈው ድጋፍ ሲሰጡ እንደነበርም ታሪክ ከቦታል። ታዋቂው የኦፌኮ ፖለቲከኛ መራራ ጉዲና በእኛ ዘመን የነበረው ለውጥ ተጠያቂ ዩኒቨርሲቲ ተማሪ ከራሱ አልፎ የአፓርታይድ አገዛዝ ከደቡብ አፍሪካ ይወገድ እንዲሁም የቪየትናም ወረራ ይቆም የሚል ጥያቄ ሳያቀርብ ያቀርብ ነበረ ሲሉም እንደተናገሩት ሁሉ በቀደሙ ዘመን የነበሩ ሁሉ ተራማጅ ኢትዮጵያውያን ለደቡብ አፍሪካ የነጻነት ድምጽ ሆነውም ነበረ። ይህ ሁሉ የቅርብ ጊዜ ታሪክ ትዝታ ቢሆንም አሁን ባለችው ደቡብ አፍሪካ አንዳንድ ፖለቲከኞችና የሚከተሏቸው ዜጎች ኢትዮጵያውያንን የአፍሪካ ስደተኞችን በማሳደድ ተጠምደዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዛሬ ያዝንላችሁ ዘገባዎች እነዚህን መስሉ ነበረ። በሌሎች አዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ በደህና ቆዩ።